አዲስ ነህ እንዴ? አዎ ጌታዬ፣ ገና ትናንት ነው የመጣሁት። ሚስተር ፓሮ ነው አይደል? ፓሮ ሳይሆን ፓይሮ። አንድ ሰው ነው እሱን የጠቆመኝ። ይኸው 5ኛ ፎቅ። በጣም ይቅርታ የኔ መቤት። ምንም አይደል፣ የኔም ስህተት ነበር። የተረበሽ ትመስያለሽ። የለም። ላግዝሽ የምችለው ነገር አለ? አይ የለም። ቅር ካላለ በጭራሽ ቅር አይለኝም። የክፍሌ በር ነው ያስቸገረኝ፣ አልከፈታለኝ። የአስቸጋሪ በር የት ነው? በመተላለፊያው ቁልቁል ወርዶ ነው። ቁጥር 515። ቁልፉን ልትሰጪኝ ትችያለሽ? ችግሩ እሱ አይደል? በሩ አልተቆለፈም። ይኸውልህ ከ10 ደቂቃ በፊት ክፍቱን ትቼው ነበር። ለቤቴ ሰው ታምኛለሽ ማለት ነው። ይኸው አየህ አይደል? ተቀልቅሎ አይነቃነቅም። አይደለም መቀርቀር አይደለም፣ በሩ እንዳይከፈት የሆነ ነገር አግዶታል። በእግዚአብሔር ቆይ ይኸው ተንቀሳቀሰ። አሁን በጣም ነው የማመሰግነው። ቆይ የኔ መቤት፣ መጀመሪያ እኔ በመለከት የተሻለ ይመስለኛል። አሃ የፈራሁት ነገር ምንድን ነው እሱ? አታውቂም? ተመልከች። በስመ አብ! ሰው ነው? አዎ ነው መቤቴ፣ ታንቋል። በሰው እጅ ነው የተገደለው። ላደንቅሽ ይገባል መቤት። የቆዳሽ ቀለም ግሩም ነው። ይህችን ታክል የደነገጥሽ አትመስይም። ችግር ሲገጥም እንዲህ በቀላሉ ምደነግጥ አይደለሁም። ምናልባት ማለት የፈለከው እንደዛ ከሆነ ደግሞ ወይዘሮ አይደለሁም። በራሴ ምርጫ ወይዘሪት ነኝ። ወይዘሪት ፍሌቸር። አሁን ይሄንን ሬሳ ከክፍሌ ብታስወጣልኝ ተቀምጬ አረፍ ማለት ፈልጋለሁ። እሱን ማድረግ ባለመቻል ያዝናለሁ። ፖሊስ ከመድረሱ በፊት ሬሳው መነካት የለበትም። ፖሊስ? አዎ፣ እንደውም ለፖሊስ መደወል አለብኝ። ሄሎ ኢንስፔክተር ስቴቨንስ፣ እኔ ነኝ ሄርኩሌ ፓይሮ። እንደውም እስካሁን አፓርትመንት አላገኘውም፣ ግን ከዛ በላይ ስሜት የሚሰጥ ነገር አግኝቻለሁ። ሬሳ እዚሁ ነው ያለውበት ሆቴል። የክፍል ቁጥር 515 ቁጥር 510። ወይዘሪት ሬሳው ምን እያደረግሽው ነው? ምንም ፊቱን ለማየት ነው የሞከርኩት። እሱም በኋላ ትደርሽበታለሽ። ይቅርታ ኢንስፔክተር፣ ቁጥር 515 ውስጥ ነው ያለነው። ጥሩ፣ እንጠብቃለን። እሺ ወይዘሪት፣ የዚህን እድለቢስ ፊት ካየሽ አሁን ማንነቱን ልትነግሪኝ ትችያለሽ ማለት ነው። አልነግርም። አንተ ማን ነህና ነው? መቤቴ፣ ራሴን ለማስተዋወቅ ፍቀጅልኛ። ሄርኩሌ ፓይሮ እባላለሁ። ቀደም ሲል የቤልጂክ ፖሊስ አዛዥ ነበርኩ። እውነት? አንተን እንደሱ ያልከው? ስማኝ ሚስተር ፓይሮ፣ በርካታ የመርማሪዎች ታሪኮችን አንብቤያለሁ። አንድም አንተን የሚመስል መርማሪ አላጋጠመኝም። ፖሊሶች መጥተው እስከሚጠይቁን ድረስ እንጠብቃለን። እንደፈለግሽ ወይዘሪት፣ ግን አንድ ነገር ላሳስብሽ እፈልጋለሁ። ፖሊሶቹ ሲመጡ መጀመሪያ የሚጠይቁት አንቺን ነው። እኔ? አዎና፣ ዋናዋ ተጠርጣሪ አንቺ ነሽ አይደለም እንዴ? እሺ ጥሩ። ምንድነው ማወቅ የፈለግከው? መጀመሪያ ነገር እዚህ ሆቴል ውስጥ ምን ትሰሪያለሽ? እዚህ እኮ ለ10 ዓመታት ኖሬያለሁ። ስራሽ ምንድነው? ምንም ስራ የለኝም። ትንሽ ገቢ ነው ያለኝ። እዚሁ ኒውዮርክ ውስጥ ተስማምቶኛልና ላለፉት ጥቂት ዓመታት ከጦርነት ጋር በተያያዙ ስራዎችን ሰርቻለሁ። ማለቴ የቀይ መስቀል የመሳሰሉትን አገልግሎቶች። ትንሽ ግራ ታጋቢያለሽ። ግን ይሄ ሰውዬ ማን ነው? አላውቀውም። በህይወቴ አይቼው አላውቅም። ወይዘሪት፣ የምትሰጫቸው መልሶች ላይ ጥንቃቄ እንድታደርግ ይመክርሻለሁ። አንቺ ክፍል ውስጥ የሞተ ሰው እንዳለ አትርሺ። እና ታዲያ እኔ ምን ላድርግ እንዴ? ማን ይሁን ከየት ይምጣ አላውቅም እንዴ? ለ10 ደቂቃ ነው የራኩት። ይኸውልህ ክፍሌ ውስጥ እንደነበርኩ ነግሬሃለሁ። ሊሆን ይችላል ወይዘሪት ፍሌቸር፣ ይሄ አይረዳሽም በፍጹም። ሰውየው ከሞተ ቢያንስ 1 ሰዓት ያህል ሆኖታል። እንዴ ልታውቅ ትችላለህ? ሬሳውን ብትነኪ መቀዝቀዙ እንደጀመረ ትረጃለሽ። ስለዚህ ወይዘሪት፣ ከክፍሉ ውጭ የነበርሽው ለ10 ደቂቃ ብቻ ከሆነ ከፍተኛ ችግር ላይ ነሽ ማለት ነው። ምክንያቱም በዛ ጊዜ ሰውየው ሞቶ ነበር። ገዳዩን ሊሆን አልችልም። ለምን አትሆኝም?
ምክንያቱም ይኸውልህ ሬሳው ተጋድሞ የነበረው በሩ ስር ነው። ሬሳውን በሩ ስር አጋድሜ በዚህ በር በኩል ልወጣ እንደማልችል መቼም ታውቃለህ። በጣም ጥሩ ወይዘሪት። ግን እዚህ ከገደልሽው በኋላ በአደጋ መውጫው በኩል ላይ ወዳለው ክፍል ሄደሽ ወደ መተላለፊያው ልትመጪ ትችያለሽ። እዛም እኔን አገኘሽ። አየሽ፣ የአደጋ ጊዜ መውጫው በቅርብ ጊዜ ጥቅም ላይ ስለመዋሉ የሚያሳይ ፍንጭ አለ። እና ይህ አስደናቂ አይደለም ትያለሽ? ጉዳይ አይደለም። ከዚህ ጋር የሚያስተሳስረው ምንም ነገር የለም። እናንተ መርማሪዎችን አበጥር ያውቃችኋለሁ። ተጠርጣሪዎችን ብቻ ነው የምትፈልጉት። ደግሞ እኔ ክፍል ውስጥ ስለሞተ ብቻ ረጋቤ ወይዘሪት ረጋቤ። ሁሉም ነገር ተስፋ የሚያስቆርጥ አይደለም። ደግሞ እያወራሽ ያለሽው ከሄርኩሌ ፓይሮ ጋር መሆኑን አትርሺ። አየሽ፣ ይሄ ሰውዬ የተገደለው አንቺ ክፍል ውስጥ አይደለም። የተገደለው ከአንቺ በላይ ያለው ክፍል ውስጥ ነው። ግን ለምን እንዴ? ቆይ ለምንድን ነው ላይኛው ክፍል ውስጥ ገለው እኔ ክፍል ውስጥ የሚተውት? እሱን በጊዜው እንደርስበታለን። እሺ ሚስተር ፓይሮ፣ አሁን ሬሳው እኔ ክፍል ውስጥ ተቆልፎበታል እና እኔ እናንተ ውጪ ከወጣን እሺ፣ ቆይ ምን ማድረግ ነው ያለብን? በአደጋ መጫው ደረጃዎች ላይ ተኝቼ ላድር? እሱ እንኳን አስፈላጊ አይመስለኝም። ከእኔ ጋር ወደ መተላለፊያው እንሄድና ወዳጄ ኢንስፔክተር ስቴቨንስ እስኪመጣ እንጠብቀዋለን። ምሽቱም በምቾት እንድታሳልፊ እሱ ያመቻችልሻል። ሚስተር ፓይሮ፣ እስቲ ንገረኝ። ቆይ ግድያው የተፈጸመው የላይኛው ክፍል ውስጥ መሆኑን እንዴት ልታረጋግጥ ቻልክ? ግልጽ አይደለም እንዴ ወይዘሮ ፍሌቸር? እባክሽ ያሳንሰሩ መጥሪያ ደውልልኪው። በአንቺ መስኮት በኩል ወደ ውጭ ተመልክቼ የአደጋ ጊዜ መውጫዎቹን አስተዋልኳቸው። ምን አገኘ መሰለሽ? ሁሉም ቦታ አቧራ ነው። እና ታዲያ ቆይ ቢሆንስ ጽዳት ሰራተኛዋ የአደጋ ጊዜ መውጫውን ለማጽዳት ምናልባት ስራ በዝቶባት ሊሆን ቢችልስ? ግን ወይዘሪት፣ አንደኛው የአደጋ ጊዜ መውጫ ማለት ከአንቺ መስኮት በኩል በሚወጣው በኩል ሁሉም ነገር ተመሰቃቅሏል። በአቧራው መካከል ሰፋ ያለ ንጹህ ቦታ አለ። ይሄ ደግሞ በትክክል ከሰው የአካል መጠን ጋር እኩል ነው። ደግሞ መንገዱ ወደ አንድ አቅጣጫ ማለትም ወደ ፎቅ ብቻ የሚያመራ በመሆኑ ሬሳው ከክፍል ቁጥር 615 ተጎትቷል ማለት። ሰውየው ልብሶች ላይ በሙሉ የዝገት ምልክቶች አሉበት። አሳንሰሩ መጣ። ወደ ታች ነው የምትወርዱት? ጌታው፣ እዚህ ለመድረስ ይህን ያህል ረጅም ጊዜ ለምን እንደወሰደብን ልታስረዳኝ ትችላለህ? አሳንሰሩ እኮ አሮጌ ነው። እያለፈ ይበላሻል። 9ኛ ፎቅ ደርሶ አልንቀሳቀሳለ። ይሄን ሁሉ ጊዜ 9ኛ ፎቅ ላይ ነበር? አዎ። ይሄን ለማመን አስቸጋሪ ነው። ለምን? አመልካች መብራቱ ያሳየ ነበረው ወደ ምድር ቤቱ ነው። እሱ ማሳያ የሆነ ነገር ሲበላሽ እሱም ከጥቅም ውጭ ይሆናል። ስለ አመልካች መብራቱ ያልከው እውነት አይመስለኝም። ግን ጌታው፣ በብልህነት ስለተፈጸመው ግድያ ግን እውነት ይመስለኛል። የሆነ ነገር ሲበላሽ እሱም ከጥቅም ውጭ። ኢንስፔክተር ስቴቨንስ፣ ሁኔታው እንዲህ ነው። ማንነቱ የማይታወቅ ሰው አንድ ክፍል ውስጥ ታንቆ ተገሎ በአደጋው መውጫው በኩል ተጎትቶ ወደ ሌላ ክፍል ተወስዷል። ፓይሮ፣ ይህ ሬሳ የማስበው ከሆነ ኮሚሽነሩ ጉድ ነው የሚያደርገኝ። ወዳጄ ይቅርታ አድርግልኝና የተረበሽክ ትመስላለህ። ደግሞ እኮ ማስጠንቀቂያ ተሰጥቶ ነበር። እሱን እንዲጠብቅ ምርጥ የሆነውን አባል ነበር የመደብኩትኝ። በሰራዊታችን ምርጥ የሆነውን ሳም ትሬብልን ነበር ወደዚህ የላኩትኝ። ፓይሮ፣ በእግዚአብሔር ዓለም አቀፍ ቀውስ ነው የሚፈጠረው። ተረጋጋ ወዳጄ። ይህን ያህል ዓለም አቀፍ ደረጃ ያለው ሰው ማን ነው? ጆናታን ፓሪሽ ይባላል። ፓሪሽ? ስሙን የሆነ ቦታ ሰምቼዋለሁ። የወረቀት ገንዘብ ኤክስፐርቱ ነው አይደል? ትክክል። ነፃ ለወጡት ሀገሮች የወረቀት ገንዘብ ለማደራጀት ወደ አውሮፓ እየሄደ ነበር። ዛሬ ነው ዊንድሶር ሆቴል የገባው። ወረቀት ማቅለሚያዎችና ቀለም ሰብስቦ ዛሬ ማታ በአውሮፕላን ሊጓዝ ነበር። ማን እባክህ ወደ 5ኛ ፎቅ ሰደን። ከባድ ስራ ነው፣ ደግሞም ትልቅ ፋይዳ አለው። የደህንነት ኃላፊነቱ የተሰጠው ደግሞ ለኔ ነበር። ብዙም ከሰው የማይቀላቀል አይነት ሰው ነበር። ምንም አይነት ፎቶ የለውም። ግርማል፣ በሰራዊታችን ውስጥ እሱን የሚያውቀው ሰው ትሬብል ብቻ ነበር። እሱ ደግሞ አልተሳካለትም። ፓይሮ፣ ይህ ማለት ምን ማለት እንደሆነ ይገባሃል? ወዳጄ፣ የሚታየኝ ይሄ ብቻ ነው። በዚህ የሚያበሳጭ ግድያ መጀመሪያ ደረጃ ላይ ደርሰናል። ምክንያቱም አሁን ምክንያቱን እናውቀዋለን። በዚህ በኩል ኢንስፔክተር፣ በዚህ ያውልህ ክፍሉ ይሄ ነው። ወይዘሮ ፍሌቸር፣ ቁልፉን ሰጪን። ይህን ነገር መቼም ቢሆን አረሳው። ያጋነንከው ነው ወዳጄ።
ምርጥ የተባሉ ሰዎች አንዳንድ ጊዜ አይሳካላቸው። ኢንስፔክተር ሬሳው ይኸው። በእግዚአብሔር ጌታው ተደናገጥክ እኮ። ፓይሮ የሆነው ነገር ይታያል። እንዴት ኢንስፔክተር? የተገደለው ጆናታን ፓሪሽ ሳይሆን የራስ ታማኝ ፖሊስ ሳም ትሬብል ነው። ፓይሮ ይሄ የሚያስፈዝ ነገር አይደለም። ማን መሆኑን ከመጀመሪያው ጀምሮ አውቃል ማለት ነው? ይቅርታ ወዳጄ፣ እንደዛ አይነት ምንም የማውቀው ነገር የለም። ግን በግልጽ የነገርከኝ እኮ አይደለም ኢንስፔክተር፣ አንተ ነው የነገርከኝ። ለእኔ ሟቹ የማላውቀው ሬሳ ነበር። ማንም ሊሆን ይችላል። ግን አንዱ ሀብታም ዓለም አቀፍ እውቅና ያለው የገንዘብ ሰው፣ ሌሎቹ ፖሊሶች ስለሆኑ ሁለት ሰዎች ስታወራ ሰፋ ያሉ ጫማዎችና ተራ ሙሉ ልብስ ያደረገው ሬሳ ፖሊስ መሆኑን መገመት አስቸጋሪ አልነበረም። ይቅርታ ጌታው፣ ለእንዲህ አይነት የይቅርታ ጥያቄዎች አሁን ጊዜ የለም። ትክክል። አሁኑኑ ፓሪሽን ማግኘት አለብን። ምስኪኑ ሰውዬው ጠባቂው መገደሉን እንኳን አያውቅም። ሄሎ ኦፕሬተር፣ ጆናታን ፓሪሽ ስንት ቁጥር ክፍል ውስጥ ነው ያለው? 615? አንድ ጊዜ ጠብቂኝ። ፓይሮ፣ ከዚህ በላይ ያለው ትሬብል የተገደለበት ክፍል ነው ማለት ነው? ትክክል። ኦፕሬተር፣ ከሚስተር ፓሪሽ ጋር ታገናኝኛለሽ? ሰውየው ስልኩን የሚመልስ አይመስለኝም። ለምን? ምክንያቱም ግድያ ሲፈጸም አይቶ ሳያመለክት ዝም ሊል አይችልማ። በሌላ በኩል እሱ በእግዚአብሔር ፓይሮ፣ እሱ ሞቷል ብለህ ታስባለህ? እሱ ከሂላሪ ኬንት ጋር ማስጠንቀቂያ እንደደረሰው እናውቃለን። ወዳጄ የምትለው አልገባኝም። አልፈርድብህም። ይኸውልህ ኬንት ማለት ፖሊሶችን ለማደናገር በሚል ብቻ ወንጀሎችን የሚፈጽም ትክክል። እና ይሄ ሂላሪ ኬንት የሚባል ወይም ራሱን ሂላሪ ኬንት ብሎ የሚጠራ የሆነ ሰው ከእንደዚህ አይነት ሰዎች አንዱ ነው። ጥቂት የብልጠት ወንጀሎች ፈጽሞ ሊደረስበት አልቻለም። ገባህ? ይኸውልህ ስለሱ ምንም የምናውቀው ነገር የለም። ግን ማንም ይሁን ማን በየስራው ደስታን ማግኘት ይፈልጋል። ስለዚህ እንደ ህግ አድርጎት ሰለባዎቹን በቅድሚያ ያስጠነቅቃል። ዋው እንደሱ አይነት ሰዎችን ብዙ አውቃለሁ። እና ሚስተር ፓሪሽም የዚህ አይነት ማስጠንቀቂያ ደርሶታል። ትክክል። ምርጥ አባሌ ለምን እንደመደብኩት አውቃለህ አይደለም? አሁን በፍጥነት ወደ ፎቅ ላይ መሄድ አለብን። ሚስተር ፓሪሽ ክፍል እንሂድ። ምናልባት ዘግይተን ሊሆንም ይችላል። እኔም እሄዳለሁ። እዚህ ብቻዬን ከሬሳ ጋር መቆየት አልፈልግም። ሚስ ፍሌቸር፣ እስክፈቅድልሽ ድረስ እዚሁ ትቆያለሽ። ኢንስፔክተር፣ ቅር ካላለ በእኔ በኩል ሚስ ፍሌቸር አብራን ብትወቅ ላይ የሚመልስ የለም። ገዳዩ ቁጭ ብሎ ይጠብቀናል ብለህ አስበህ ነበር እንዴ? በቁልፍ ለምን አከፍተው? ሚስ ፍሌቸር፣ ምንም ነገር እንዳትነኪ። ምንም ችግር የለውም። የእጅ ጓንቶች አድርጌያለሁ። ኢንስፔክተሩ ስለ ጣት አሻራ እያሰበ ነው። ምንም የሚያገኝ አይመስለኝም። መሴ ኬንት ወይም ገዳዩ ማንም ይሁን ብልህ ስለሆነ እንደዚህ አይነት ፍንጮች አይተው ምናልባት ሊሆን ይችላል። ግን ኢምንቷ ፍንጭ እንኳን እንዳትጠፋ እርግጠኛ መሆን ፈልጌ ነው። ስለ መሴ ፓሪሽ እዚህ የምንማራቸው ብዙ ስሜት ሳቢ ነገሮች ሊኖሩ ይችላሉ። ብዙ የሚዘዋወር ይመስለኛል። ሻንጣዎቹ ላይ ያሉ ምልክቶች ከአራቱም የዓለም ክፍል ናቸው። ሚስ ፍሌቸር፣ ምንም ነገር እንዳትነኪ ብዬ አስጠንቅቄሽ ነበር እኮ። መጽሐፍ እኮ ነው። መጽሐፍት ከፍተኛ ጠቀሜታ ሊኖራቸው ይችላል። ለምሳሌ ይሄኛው ትልቅ ጠቀሜታ ያለው የቴምብር አልበም ነው። አንዳንዶቹ እነዚህ ቴምብሮች ከፍተኛ ዋጋ ያላቸው ናቸው። በጣም ስሜት ሳቢ ነው። እንዴ ይሄ ሰማያዊ የጓቲማላ ሁላችሁ እጆች ላይ እንዳትንቀሳቀሱ። አትስጋ መሴ፣ የሽጉጥን ስልጣን አልጋፋም። ሚስተር፣ ይህንን አድርገህ በሰላም አትሄድም። ሽጉጥህን አስቀምጥና ቶሎ ብለህ ተናገር። ለመሆኑ አንተ ማን ነህ? ኢንስፔክተር፣ ይህ የምንፈልገው ሰው ነው። መሴ ጆናታን ፓሪሽ ማለት። አዎ እሱ ነኝ። እሺ እናንተ ተናገሩ። ከመሃላችሁ ሂላሪ ኬንት ማን ነው? ሂላሪ ኬንት? አዎ። ቆይ አንድ ጊዜ ተረጋጋ ሚስተር ፓሪሽ፣ ተሳስተሃል። እኔ ከነፍስ ግድያ ክፍል ኢንስፔክተር ስቴቨንስ ነኝ። ይህ ደግሞ እውቁ ቤልጂካዊ መርማሪ ሄርኩሌ ፓይሮ ነው። አንተ ነህ ያልከው? ለእኔ ፖሊስ አትመስሉኝም። በተለይ አስቀያሚ ሬዝ ያለው ደቃቃ ፓይሮ። ማንነታችሁን እስካጣራ በያላችሁበት ቆዩ።
ጥሩ ሙሴ ፓሪሽ፣ አሁን ማን እንደሆነ እናውቃል። ስላንተ ሰምቻለሁ። በዓለም ታላቁ ፈረንሳዊ መርማሪ ነህ ይባላል። ሰዎች ሁሉ ጊዜ ስለኔ እንደሱ ይላሉ፣ ግን መሴ ሙሉ ለሙሉ ትክክል አይደለም። ፈረንሳዊ ሳልሆን ቤልጂካዊ ነኝ። አሁን ሁላችሁም ከዚህ ወጣችሁ ብቻ መሆን ፈልጋለሁ። ሴት ልጄን እየጠበቅኳት ነው። ክፍሉ በፖሊስ ተሞልቶ እንድትደርስ አልፈልግም። ግን መሴ ከፍተኛ አደጋ ላይ ነህ። በየደቂቃዋ ጥበቃ ሊደረግልህ ያስፈልጋል። የፖሊስ ጥበቃ ይደረግልህ ነው የምትሉኝ? ዋጋ የለውም። ይቅርታ አልኳችሁ እኮ ዋጋ የለውም። የሆነ መርማሪ መድቦልኝ ነበር። የት አለ? ሞቷል። ምን? ለአንተ ጥበቃ ሲያደርግ እዚሁ ክፍል ውስጥ ነው የተገደለው። እና የማትቃወም ከሆነ አውሮፕላን ውስጥ ከተሳፈር ድረስ እኔ ጥበቃ ላደርግልህ። ጥሩ እሺ፣ ቆዩ። ምን ያህል ጊዜ እንደምቆይ ግን አላውቅም። አነስተኛ ጥቅል እየጠበቅኩ ነው። ከዛ መንገዴን እቀጥላለሁ። ብዙ ዕቃ ይዘህ ትሄዳለህ እንዴ? አዎ፣ በርከት ያለ ነው። አብዛኛውን ወደ አውሮፕላን ጣቢያ ልኬዋለሁ። በጣም ጥሩ። ሚስ እሱን ቸኮሌት እንዳትበዩ፣ የተመረዘ ሊሆን ይችላል። ይሄ ከረሜላማ የተመረዘ አይደለም። እኔም ብሆን ያን ያህል እርግጠኛ አልሆንኩም። እሱ የከረሜላ ጥቅል መጣ የተባለው ከሴት ልጄ ከላውራ ነው። ከጥቂት ጊዜ በፊት ነው የደረሰው። እሷ አላካችሁም ብለህ ትጠራጠራለህ? እዚህ ራሷ መምጣት አለባት። እንደ እውነቱ እስካሁን መድረስ ነበረባት። ታዲያ ለምን ብላ ትልከዋለች? ወዳጄ በጣም ብለህ ሰው ነህ። ሀይ፣ ይቅርታ። ቆይ ጆኒ ተመለስ። ምን ፈልገህ ነው? ምንም። ሚስተር ፓሪስ ትርፍ የልብስ ሳጥን ደርሷቸው እንደሆነ ለማረጋገጥ ፈልጌ ነው። አዎ ደርሶኛል። እሺ፣ ይቅርታ። የምወስዳቸው ጥቂት ትርፍ ነገሮች አሉ። የተለያዩ ማቅለሚያዎችንና ቀለሞችን የልብስ ሳጥኑን ይሞሉታል። መኝታ ቤት ገብቼ ሻንጣዎችን ማዘጋጀት አለብኝ። ደረቅ ሽማግሌ አይደል? የተለያዩ የእግር ካልሲዎች ነው ያደረገው። አንደኛው አረንጓዴ፣ አንደኛው ቡኒ። ሰውየው የተለየ መሆን ከፈለገ የራሱ ጉዳይ ነው። እኔ ገና መያዝ ያለብኝ ነፍሰ ገዳይ አለ። አብረኝ ትመጣለህ? አልመጣም ኢንስፔክተር። ራሴን ከመሴ ፓሪሽ ጋር አቆራኝቻለሁ። ይግባው። ኢንስፔክተር፣ አንድ ሰዎችን ከሆቴል ውጪ መንገድ ላይ አግኘው። ጠፍተው የተገኘ የሚለው ሳጥን ውስጥ ከመከተታችን በፊት ልታየው ትፈልጋለህ ብዬ ነው ያመጣሁት። እሺ ብራድሊ፣ አመሰግናለሁ። የሴት ቦርሳ፣ የተለመዱ እቃዎች ናቸው ያሉበት። የመዋቢያ እቃዎች፣ ሽቶ፣ ዝርዝር ሳንቲም። ፓይሮ ምን ይመስልሃል? እዚህ ጋር አይተዋል። ኤልፒ የሚል ምህጻረ ቃል አለ። መሲ ፓሪሽ። አቤት። ልጆ ስሟ ማን ነው? ላውራ። በእግዚአብሔር ኤልፒ ላውራ ፓሪሽ። ፓይሮ የት ሄድክ ነው? አንድ ሀሳብ መጣልኝ። ወይዘር ፍሌቸር እባክሽ አብረሽኝ ነይ። ሚስተር ፓሪሽስ? እሱ ካንተ ጋር ይቆይ። ኢንስፔክተር በደንብ ጠብቀው። ና አሳንሰሩን ስትሄድ የመጀመሪያው ጊዜ አይሆንም። መሴጆኒ ተከተለኝ። ሚስተር ፓይሮ ምን ምድር ቤት ውስጥ ጊዜን እያጠፋ ነው። ምንም ቢሆን የኔን ስሜት ይስበዋል። ይልቅ መብራት ብታበራልኝ። እዚህ ምንም የለም፣ አሮጌ ጣሳ ብቻ። አንዴ ከበሩ ጀርባ ምን አለ? ማጠራቀሚያ ነው። እዛ ውስጥ ምንም አታገኝ። ግድ የለም አየት እናደርጋለን። አየህ አይደል? ከቆሸሹ አንሶላዎችና ትራሶች በቀር ምንም የለም። ግድ የለም እንቀጥል። አንድ ጊዜ ምንድን ነው እሱ? ከአንሶላዎች ውስጥ ብቅ ያሉ በእግዚአብሔር ትንሽ እግር። የፈራሁት ይሄን ነበር። ተመልከት። ቀሰቀሳል። በጊዜ ደርሰናል ማለት ነው። ፈጠን በል ጌታው፣ እንድንገልጥ አተባበረኝ። ቆይም ብቻ ነው ሚስተር ፓይሮ። ወደ ሆቴሉ እየመጣው ነበር። በጠባቡ መንገድ ያለፍኩት ተጎተትኩ። ልጮህ ፈልጌ ነበር፣ ግን አፌ በሆነ ነገር ተሸብቦ ነበር። ክሎሮፎርም ነው ሚስስ ፓሪሽ። ጥቃት የሰነዘረብሽን አይተሽው ቢሆን ኖሮ ሂላሪ ኬንትን ታይ ነበር። ሚስ ፓሪሽ እድለኛ ነሽ። እነዛ ላይለን አንሶላዎች ስር ጥቂት ብትቆይ ኖሮ ማን ያውቃል?
የአባትሽ ክፍል ይኸውና። ኢንስፔክተር ስቴቨንስ፣ ወይዘሪት ፓሪሽ እሷ ነች። ግቢ። ፓይሮ፣ ሬሳ ይዘህ ትመለሳለህ ብዬ ሰግቼ ነበር። እንዴት አገኘሃት? እሱ አሁን አስፈላጊ አይደለም። አግኝተናታል። ግን ደግሞ አባቷ አይጠፋን የሚመስለው። አዎ ሚስ ፓሪሽ፣ አባትሽ በአንቺ በጣም ተበሳጭቷል። ግን እቃው ደርሷል። እሱም ተጣድፎ ወደ አውሮፕላን ጣቢያ ሄዷል። አይሆንም። ይሄን ያህል ለፍቻ አታገኘውም እንዳትለኝ። ሚስ ፍሌቸር፣ ረሳንሽ። ክፍልሽ አሁን ከሬሳ ነጻ ሆኗል። እባክሽ ሚስ ፓሪሽን ይዘሻት ሂጂና የመጀመሪያ እርዳታ አድርግላት። ላውራ ተከተይኝ። አመሰግናለሁ። ኢንስፔክተር፣ ፓሪሽ ያለ ጠባቂ ወደ አውሮፕላን ጣቢያ እንዲሄድ በመፍቀድ በኋላ እንደማታዝን እርግጠኛ ነኝ። ምንም አይሆንም። እዚህ የምሰራው ስራ አለ። ግን እንደ እውነቱ ሁሉን ነገር ጨላልሞብኛል። ለነገሩ ጭንቅላትና ጭራውን ላገኘው ሁሉ አልቻልኩም። አይደለም ስቴቨንስ፣ ጭንቅላቱና ጭራውን አግኝተነዋል። ምን? አዎ፣ የቀረን መሀል ላይ ያለው ክፍል ብቻ ነው። ፓይሮ፣ ወዴት እየሄድክ ነው? ሚስ ፓሪሽ እንዴት እንደሆነች ለማየት፣ ሚስተር ፓሪሽ ተገቢ አቀባበል ማግኘቱን ለማወቅ አውሮፕላን ጣቢያ ለመደወል። ደህና ሁን። ሚስተር ፓይሮ የት እየወሰድከን ነው? እኔ ሚስተር ፓይሮ የሆነ ሰው ጠራኝ። ጆኒ ነው። እዛ መኪና ውስጥ ሆኖ ነው። ሚስተር ፓይሮ፣ ከኢንስፔክተር ስቴቨን ለእርሱ አንድ ነው መልእክት አለኝ። ከደቂቃ በፊት ነው ተጣርፎ ሄደው። ከስቴቨንስ? ምንድን ነው እሱ? ሚስተር ፓሪሽ መንገድ ላይ መኪና አደጋ ደርሶበት ከባድ ጉዳት እንደደረሰበት መልእክት እንደደረሰው ነው የተናገረው። እግዚአብሔር፣ ይሄም በዛ። በተቻለ ፍጥነት መሄድ አለቦት። አድራሻው ይሆናል ኖርዝ ሳሌም ጎዳና። ጌታው፣ የዛሬ ስራ ተጠናቋል? አዎ። ይህ ያንተ መኪና ነው? አዎ። ለምን? ታክሲ ለመፈለግ ጊዜ የለንም። ስለሆነም ያንተን እገዛ እፈልጋለሁ። ሚስ ፍሌቸር፣ ፈጣን ብለሽ ግቢ ባክሽ። እሺ። ኖርዝ ሳሌም ጎዳና አይደል? አይደለም፣ ወደ አውሮፕላን ጣቢያ። ምን? ግን እኮ ሚስተር ፓሪሽ አውሮፕላን ጣቢያ አይደለም እየተጎዳ ኖርዝ ሳሌም ጎዳና ላይ ነው። አይደለም የኔ መቤት፣ እሱ ቦታ እኔ እንዲመስለኝ የተደረገ ነው። አይመስልም ጆኒ? በእርግጠኝነት የምነግራችሁ እዛ አይደለም። በምን አወቅ? ምክንያቱም ኖርዝ ሳሌም ጎዳና ያለው ወደ አውሮፕላን ጣቢያ በሚወስደው መንገድ ላይ አይደለም፣ በተቃራኒው አቅጣጫ ነው ያለው። ይህ እኛን ከበረራው ስፍራ ለማራቅ የተቀየሰ ዘዴ ነው። ጊዜው ሳይረፍድ መፍጠን አለብን። አውሮፕላኑ አልተንቀሳቀሰም። እዛ ጋ ፓሪሽ። አዎ ራሱ ነው። ተከተሉኝ ሁለታችሁ። ፓሪሽ! መሴ ፓይሮ፣ ልጄ ደህና ናት? ሆቴል ውስጥ እረፍት ላይ ነች። ትንሽ ችግር ገጥሟት ነበር። አሁን ግን ደህና ነች። ተመስገን። ተንፈስ አልክ አይደል? እኔ ባታገኛት ኖሮ አውሮፕላኑን የምሳፈር አይመስለኝም ነበር። እንደ ድል ሆኖ ትንሽ ዘግይቷል። ፓይሮ! ኢንስፔክተር ስቴቨንስ፣ ወጥመድ ውስጥ እንደማትገባ እርግጠኛ ነበር። ትክክል። ግን እንደ ሁልጊዜውም አንተ ቀድመኸኛል። ሁኔታውን ከመረዳቴ በፊት በኖርዝ ሳሌም ጎዳና ግማሽ መንገድ ተጉዣለሁ። ጥሩ ነው። ሚስተር ፓሪሽ በሙሉ ጤንነቱ ይኸውና። አውሮፕላኑ በደንብ ቢመረመር ይሻላል። ሸፍጥ ተሰርቶ ሊሆን ይችላል። ጥሩ ሀሳብ። በተጨማሪ የዚህ ህንጻ በሮች በሙሉ ጥበቃ ይደረግላቸው። ሚስተር ፓይሮ፣ እኔ እዚህ መቆየት አለብኝ እንዴ? እንዴት አጆኒ? ተመልሰን በምንጓዝበት ጊዜ ልንፈልግ እንችላለን። ሚስተር ፓሪሽ፣ አብራሪ መጣ። አመሰግናለሁ ካፒቴን። ጓዜው መጥቷል። መጫኑን ልትከታተልልኝ ትችላለህ? በተለይ የእንጨት ሳጥኑ ላይ ተጠንቀቁ። ደህና ሁን ኢንስፔክተር። በጣም እርዳታ አድርጋልኛልና ውለታ አለብኝ። ኧረ ምንም አይደለም። ደህና ሁን። መልካም መንገድ። ሚስ ፍሌቸር፣ ደህና ሁኝ። ደህና ሁን። መሴ ፓይሮ፣ አንተን በማወቄ እድለኛ ነኝ። ወንጀሉን ስትፈታው ላለማየት በመቆየቴ ግን አዝናለሁ። ቆየ እኮ። ምን አልከኝ? ወንጀሉማ ተፈቷል ኢንስፔክተር። ይኸውልህ ሂላሪ ኬንት ማለት አሁን መልካም መንገድ የተመኘለት። ሂላሪ ኬንት? ፓይሮ አብደሃል? ይገርማል። እኔ ፓሪሽ መስሎኝ ነበር። ደግሞ ላይ ፈልጌ እስካሁን ያቆየሁት
ያ የእንጨት ሳጥን እንዳይንቀሳቀስ ኢንስፔክተር። ለምን? ምክንያቱም ጆናታን ፓሪሽ እዛ ውስጥ ግሩም ሬስቶራንት ነው አይደለም እንዴ? አውሮፕላኖቹ የመብረርን ስሜት ይፈጥራሉ። እኔም የሚሰማኝ ስሜት ነው። በረራ እንደዚህ አይነት ስሜት የሚያሳድር ከሆነ ይቅርብ። ያ እንጂ ተፈጥሯዊ ስሜት ነው። እኔም ነፍስ ግድያ ነው ሚስ ፍሌቸር። ኢንስፔክተር ስቲቨንስ ሁሉም ነገር መልክ ያዘ? አዎ፣ ኬንትን እየወሰዱት ነው። እንግዲያው አብረን እራት ብላ። አመሰግናለሁ ፓይሮ፣ ግን ተመልሼ መሄድ አለብኝ። እዚህ ብቅ ያልኩት አንዳንድ ጥያቄዎችን ለመጠየቅ ብዬ ነው። ለምሳሌ ኬንት ፓሪሽን እንደሆነ ለማስመሰል እየሞከረው መሆኑን መቼ ነው ለመጀመሪያ ጊዜ ተረዳኸው? ከመጀመሪያው ጀምሮ ማለት ይቻላል። ሚስተር ፓሪሽ ክፍል ስገባ ምንድን ነው ያገኘው? አስገራሚ የሆነ ተቃርኖ። በአንድ በኩል አልበሙ በጥሩ መልኩ የተያዘ ቴምብር መሰብሰብ በጣም የሚወድ ሰው አለ። እያንዳንዱ ቴምብር በተገቢው ቦታው ነው፣ በጣም ውድ ከሆነው በስተቀር ማለት ነው። የጓቲማላ ሰማያዊ ቴምብር ከአሜሪካን ባለ 3 ሳንቲም ቴምብሮች መካከል ነው። ከዛም አንዱ አረንጓዴ አንዱ ቡኒ የሆኑትን ካልሲዎች ስመለከት እርግጠኛው ክፍል ውስጥ የነበረው ሰው ቀለሞችን ለይቶ ማወቅ አይችልም ብዬ ያሰብኩት የዛኔ ነው። እና ፓሪሽ ሳይሆን ቴምብር ሰብሳቢው ከዛም በላይ ነው። ከዛም በላይ የአዲሱን ገንዘብ ቀለሞች የሚመርጠው የወረቀት ገንዘብ ባለሙያ ፓሪሽ ሊሆን አይችልም። እናም ክፍል ውስጥ የነበረው ሰውዬ ፓሪሽ ካልሆነ ማን ሊሆን ይችላል? ሂላሪ ኬንት። እሱ ከሆነ ለምን እዛው በቁጥጥር ስር ነው? ምክንያቱም በሌለበት አንድን ሰው ነፍሰ ገድያ መፈጸሙን ማሳመን አይቻልም ማለት ነው። መሴ ኬንት ወደ ሬሳው እንደሚመራኝ ግን እርግጠኛ ነበር። ቆይ እንደሱ ከሆነ እየጠበቀው ሳይሆን እየሰለልከው ነበር ማለት ነው? ትክክል። እንግዲያው ያን ያክል ብልጥ አልነበር። ከእይታ ውጭ እኮ በሆነ ነገር በአውሮፕላን ሊያመልጥ ይችላል። በጭራሽ። አውሮፕላን ጣቢያ የደወልኩት እኔ ካላዘዝኩ በስተቀር አውሮፕላኑ እንዳይንቀሳቀስ መልእክት ለማስተላለፍ ነበር። ሁሉም ነገር ታውቃለህ? እመቤቴ፣ አንዳንድ ነገሮች እኮ ግልጽ ናቸው። ሂላሪ ኬንት ስለ ጆናታን ፓሪሽ ተልእኮ በሚገባ ያውቃል ማለት እንችላለን። ይሄ ደግሞ ለአጭበርባሪዎች ምቹ ሁኔታ ነበር። ጆናታን ፓሪሽን አስወግዶ ወደ አውሮፕላን በሮ ንግግር ማድረግ፣ ለተገቢዎቹ ባለስልጣኖች ፎርሙላውን ቀለሞቹን ሰጥቶ የሐሰት ገንዘብ ሰርቶ ሀብት መሰብሰብ አለቀ። ሰውየው በፈፌ መሆን አለበት። ምናልባት በጣም ብልህም ነው። ፓሪሽ ዊንድሶር ሆቴል ክፍል ቁጥር 615 መሆኑን ይደርስበታል። በር ያንኳኳል። ፓሪሽ ይከፍታል። ወዲያውኑ አንቆ ይገለዋል። ግን ሬሳው ሰውበት ቦታ መወገድ ነበረበት። ማድረግ የሚችለው አንድ ነገር ነበር፣ ሬሳውን በሳጥን አድርጎ አውሮፓ መውሰድ። እና ሬሳው የተደበቀበትን መገመት ቻል? እንደሱ አይደለም ኢንስፔክተር፣ ክፍል ውስጥ ማስረጃ ነበር። ሂላሪ ኬንት የጠየቀው የሁለተኛ የቆሻሻ ልብሶች ማስቀመጫ ትዝ ይላችኋል? ለእኛ ይህንን አሁን ነው የገዛሁት ለልዩ ቀለም ማስቀመጫ ነው ይለናል። ያ ደግሞ ግልጽ ውሸት ነበር። በእንዲህ አይነት ጉዞዎች ማንም ሰው በመጨረሻ ሰዓት እቃዎች አይገዛም። ስለሆነም እነዚህ ቀለሞች ለሬሳው ማስቀመጫ ለማግኘት ከሌላ ቦታ የተወሰዱ መሆናቸው ነው። የሚገርም ነው። የላውራ ፓሪስ ጉዳይስ? እኔ ነኝ የደረስኩበት። ደውላ ለኬንት አባዬ እየመጣሁ ነው ትለዋለች። እሱ ደግሞ ይህ እንዲሆን አይፈልግም። ስለዚህ ወደ ጠባብ መንገድ ሄዶ እሷን ማስወገድ ነበረበት። አይደለም ፓይሮ? ትክክል። ትሬምብልን በተመለከተ ከፓሪሽ ጋር ስለነበር ያውቀዋል። በሩን አንኳኩቶ ኬንት ሲከፍትለት ፓሪሽን ለማግኘት ይጠይቃል። ኬንት ይገለዋል። ሳጥኑ ደግሞ የፓሪሽ በድን ገብቶበት ስለሞላ ጎትቶ ወደ ሚስ ፍሌቸር ክፍል ይወስደዋል። ትልቁ ስህተት እሱ ላይ እኔ መፈተን አልነበረበትም። ይቅርታ አድርጉልኝ አንድ ጊዜ። ያ የእስር ቤቱ መኪና ነው መሰለኝ እየገባ ነው። ይቅርታ ሚስ፣ ግን ላይ የሆነ ጥያቄ መጠየቅ እችላለሁ? ጠይቅ። በአሁን ጊዜ ምንም ስራ ላይ አይደለሽ? አይደለም። ሾርት ሃንድ መጻፍና መተየብ ትችላለሽ? አሳምር። ብለህና ስሜት የምትስቢ ሰው ነሽ። ይህ ደግሞ በብዙ ሴቶች ላይ የሚገኝ አይደለም። ደግሞ ጥሩ ችሎታ ያላት ጻፊ በጣም ታስፈልገኛለች። ለምን ሚስተር ፓይሮ? ምናልባት ፈቃደኛ ከሆንሽ። ሚስተር ፓይሮ 10 ዓመታት ሙሉ የምርመራ መጽሐፍቶችን ሳነብ ኖሬያለሁ። አንተ ደግሞ ፈቃደኛ ነሽ ወይ ትለኛለህ? ጸሐፊ አግኝተሃል። ፓይሮ እስረኛውን ወሰዱት። ስለዚህ ጉዳያችን አለቀ መሰለኝ። እንደውም ኢንስፔክተር
መሴኬንት የት ነው የሚኖረው? በግራመሪ ፓርክ አፓርትመንት የተከራየበት ሰነድ አግኝተናል። ጥሩ አካባቢ ነው። ጥሩ ነው። ከተማ መሀል ነው ያለው። ግን ለምን ጠየቀኝ? ከዚህ በኋላ መሴኬንት ለተወሰነ ጊዜ አፓርትመንት የሚያስፈልገው አይመስለኝም። እኔ ግን ያስፈልገኛል። ወዳጆቼ እንደነገርኳችሁ ኒውዮርክ ውስጥ አፓርትመንት ማግኘት ቀላል ነው። 2 የግድያ ወንጀሎችን መፍታት ብቻ ነው የሚያስፈልገው።